እዚህም ሰረልሽ ወይ ጉድሽ አልሰማሽም እንዴ? ስለ አእምሮ ታማሚዋ እኮ ነው የምልሽ። አዎ አውቅሻለሁ። እባክሽን አታስመስይ። ምን እየተፈጠረ እንደሆነ ልታስረዳን ትችላለህ? እየመጣችልን ነው። አሁን እሱ በዚህ ሰዓት የሚወራ ነገር እና አንተ ምን ልታረጋት ነው የመጣት? ኪራ ጎበዝ። እሰይ እሷን የሚጎዳ ነገር እያደረክ እያየሁ እንዴት ነው ዝም የምልህ? እኮ መቼም ቢሆን ማትመለስ ነበር የመሰለኝ። ግን እኔ ለነርሱ ጋር እንደምነግራት ስለሚያውቁ ፈርተው መለሱ። አየህ አንቺ ግን አትጩይ እሺ። የረበሸና የተቆጣ የጮኸ መርፌ ይወጋል። እኔ ፈጣሪ በምን ቀን ከሱ ጋር እንዳገናኘኝ አላውቅም። በቃ መሮኛል። እድሜ ልክን ከችግር አትወጣማ። በጣም ቆንጆ ፊልም ነው። እና ታዲያ እኔ ባልሽ ምርጫ እኮ ሁሉን አሟልቶ የሰጠን እኮ። አንቺንም እኮ ሁሉም ነገር የቸረሽ ሴት ነሽ። የኔ ሴት እሱ ሰው ምንም አልጎደለኝም። ምሩ እውነት እልሻለሁ፣ አንቺ ማለት እኔ ከበቂ በላይ ነሽ። ምንም ነገር አታስብሽ። ለማንኛውም ለሁሉም ነገር አመሰግናለሁ። እንደዚህ አትበይ እባክሽ። እውነቴን እኮ ነው። እስኪ ለምሳሌ አሳቢ፣ ተንከባካቢ፣ ሴት ልጅን እንዴት መያዝ እንደሚችል የሚያውቅ ባል ስለሰጠኝ። እሺ አንድ እና ከነሙሉ ጉድለቴ የተቀበለኝ ባል ስላለ ፈጣሪን በብዙ ምክንያት አመሰገንኩት ማለት አይደል? እኔም እኮ ልክ እንዳንቺ ቤተሰቧን አክባሪ፣ ፈሪያ እግዚአብሔር ያላት ራሷን የምትጠብቅ ሴት ስላገባው እድለኛ ነኝ። የኔ ውድ ባል፣ ምንም ቢሆን አንተን በጣም እንደማፈቅረው እቅሽ። እኔም አፈቅርሻለሁ የኔ እናት። አንቺ ለኔ ዓለም ላይ ካሉ ሴቶች ሁሉ አንደኛ ነሽ። ከአንቺ የሚበልጥብኝ ሴት የለም። ምንድን ነው? ቀጣዩ እንኳን ትንሽ ከበድ ይላል። ቆይ ይሄን ያህል ምንድን ነው? አውቄ ነው ፍቅር ፈታ ቢል ምን ይሻላል ግን መሳም። አንተ ልጅ እባክህ ጭርት እንዳይወጣብህ። በአንቺ ከሆነ ይኸውልሽ ለምን አይሸር ይደር አይወጣብኝ። ምን አገባኝ? እንደ ስትስቅ እንደ አዲስ ፍቅር እንደሚዘኝ ታውቂያለሽ። ምንድን ነው? አረጋጉት እንጂ እዚህ ምን ትሰሪያለሽ? እዛ የምንገናኝበት ቦታ አስጠብቀህ ደግሞ የለህም። ደግሞ በህልሜ የምስጠብቀህ አልመጣህም። ከዛ ነው የመጣሁኝ። አሁን ይዘሻት ሂጂ ከዚህ። እባክህ ልጄ እየባሰባት ነው። ትንሽ አታሳዝንም? ምንም የሚራራ አንጀት የለ። እባክህ እኔ ምን አገባኝ? ቆይ ቤቴ ሲበጠበጥ አይታይሽም እንዴ? እሺ አሁን እሷ ፊት እንደዚህ መነጋገር ጥሩ አይደለም። እባክህ ልጄ እባክህ። ምን ነው ልጄ ህፃን ነች አልሽ? ይሄኛውን ጨካኙን ኪራ የፈጠረችውንና ያቺ ለሷ ሀሳቢና አዛኝ የነበረችውን ጽናት እንደዚህ ያደረገቻት እኮ እሷ ናት። አጥፍታለች እኮ አውቃለሁ። እባክህን ተለመነኝ ለአንድ ሳምንት ብቻ። በጣም ይቅርታ። እሷን ከብደቷ ለማዳን ብዬ በጭራሽ ቤቴን አልበጠብጥ። አሁን ጽናቴ ሳትመጣ ከዚህ ይዘሻት እንጂ። እኔ ነው ሂጂ ያልከኝ? አዎ ካስፈለገ መጥቻ ይሻለሁ። እንዴ ለምን? ይሄ እኮ እኔና አንተ ቤታችን ነው። እንደውም እኮ በህልሜ ስትመጣ እዚህ ነበር የምንገናኘው። እሱ ህልም ነው። አሁን ጽናት ሳትመጣ ከዚህ ሂዱ። ለምንድን ነው ግን አንተ የምትቆጣው? ያኛው ኪራ እኮ እኔን አይቆጣኝም ነበር። እባክሽ ይዘሻት ሂጂ። እንደውም አልሄድም። በቃ አልሄድም። ከቻልክ መልሰኝ። አልሄድም። አያት አይደለ? እንደዚህ ውሻ አድርጋት እንኳን ምንም አይገባትም። ምን ያክል እንደታመመች እሱ አይደለም አሁን ያንንም አይገባትም ነበር። እንግዲህ ምን እላለሁ? የልጅን ጤና ብቻ ተጠብቅልኝ ፈጣሪ። ማንሽ? ቤቲ ይባላለሁ። ይሄ ቤታችን ነው። እንደውም አስታውሳለሁ እዚህ ጋር ነበር የምንቀመጠው። ተነሽ። ኧረ ቤት ተሳስተሽ እንዳይሆን። ደግሞ ሶፋችን እኮ ነጭ ነበር።
ቆይ ለምንድን ነው የቀየራችሁት? ለምንድን ነው ትውስታዬን የጠቃችሁኝ? አንቺ ልጅ ቤት ተሳስተሽ ነው የሚሆነው። አንቺ ማነሽ? አንቺ ራሱ ማነሽ? እንደ እብድ ሰው ቤት ዘው ብለሽ ገብተሽ ማነሽ ትይኛለሽ እንዴ? እብድ ማነው እብድ? ኪራ አይደለሁም። እብድ አይደለሁም። እኔ እብድ አይደለሁም። ኪራ አላበድኩም። ዶክተሮች ደህና ነሽ ብለውኛል። አላበድኩም። ዶክተሮች ደህና ነሽ ብለውኛል። አላበድኩም። ደህና ነኝ። አላበድኩም። ደህና ነኝ። አላበድኩም። ደህና ነኝ። አላበድኩም። እማዬ አላበድኩም። እሷ እብድ ነሽ አለችኝ። አየሻት? እሷ ራሷ ናት እኮ እብድ የምትመስለው። እኔን ግን አበድሽ ትለኛለች። አንቺ እንዴት አባሽ ብትደፍር ነው ልጄን እብድ የምታያት? አንቺ ጭራቅ መስለሽ ጭራሽ ልጄን እብድ ትያታለሽ? አበደች። እሺ አሁን አንቺ ተረጋጊ። ኪራዬ እኮ በጥፊ ይማታል። በጥፊ ሲማታ ደግሞ እንዴት እንደሚያሳምምሽ ፊትሽ። ኪራዬ በጥፊ ይመታሻል። ኧረ እኔ ባትይኝም ቀምሻለሁ እናቴ። እሺ አሁን ሁላችሁም ስሙ። ቤቲ እዚህ ቤት ለተወሰነ ጊዜ ትቆያለች። ግን ይኸውልሽ ትዳሬ ላይ አንድ ነገር ለመፍጠር ብትሞክር ያለምንም ርህራሄ አሽቀንጥሬ ነው የምጥላት። እሺ ግን እባክህ ያለችበት ሁኔታ ተደማምሮ ጥሩ ሁኔታ ላታሳይ ትችላለች። እባክህ ልጅ ተረዳት እባክህ። ተናገርኩ እንግዲህ ምንም ነገር ቶለሬት አላደርግም። ይኸውልህ ልጅ እኮ ጤና እንጂ መጠለያ አይደለም ማጥታ የመጣችው። ምን ማለት ነው ይሄ? በቃ አይዟችሁ ተረጋጊ። ኪራዬ እኮ ግን ያጫውተኛል እንጂ እኔን አይቆጣኝም። ወይኔ አፈር በበላው። ታውቀዋለች ማለት ነው? ኪራዬ እኮ እኔን ይወደኛል። በፍቅር ነው ያበደችው። አንቺ ልጅን አበደች እንዳትይ። አበደች። አንቺ ታዲያ አላበድኩም። ማን ያበደው? አላበደችም። አላበድኩም። ተይኝ። አላበድኩም። ወይ ጉድ! ሰላማዊ ቤት ነው፣ ችግሬ ማሳለፊያ ቤት ነው ብዬ ገብቼ ጭራሽ እንደበሰሉበት ቤት። እናትየውም ጥላኝ ሄደች፣ ኪራም ጥሎኝ ሄደ። አሁንማ እኮ የአማኑኤል ሐኪም እኮ እየመሰለኝ ነው። ኧረ እኔ በምን እዳዬ እንዴ! በመከራ ዋልኩኝ። ለካ ጉድሽን አላየሽም። አንቺም ኪራን ጥላችሁብኝ ሄዳችሁ። የምን ጉድ ነው? ስለ እብዳው ነው። የምን እብድ? ወይ ጉድ! ጉድሽን አልሰማሽም እንዴ? ስለ አእምሮ ታማሚዋ እኮ ነው የምልሽ። የምን የአእምሮ ታማሚ? እንግዲህ እሱን ሄደሽ ያት። ምንድን ነው? የጨለለሽ ልጅ በልታልሻለች እያልኩሽ ነው። ኪራ ያደርገው አድርጎታል። ወይኔ ደግሞ ሄዳ እንደኔ እብድ ብላት ብቻ እንዳምቡላንስ እንዳታንቧርቅባት። ጲፕ ቆይ ምን ቀረኝ? እስኪ ዞር በሉ። እያናገርኩሽ እኮ ነው። ዝም በሉ። ምን ቀርቶሽ መጣሽ? ጲፕ ቤቴን ስላላፈረሹ ደበረሽ አይደል? አንቺን አቅሻለሁ አይደለም? አዎ አቅሻለሁ። እባክሽን አታስመስይ። አንቺ ለእኔና ለኪራ በፊት ምግብ ታቀርቢልን ነበራ። ግን አሁን ለምንድን ነው የምትቆጭኝ? ቤት ያቅሻለሁ እኮ። በቃ ማስመሰልሽን አቁሚ። አንቺ ግን አትጩይ እሺ? የረበሸና የተቆጣ የጮኸ መርፌ ይወጋል። እኔ አንቺ እዚህ ሆነሽ መኖር አልችልም። አይሆንም። ኪራ እንዳመጣሽ ራሱ ይመልስሻል። ኧረ ጽናት ተረጋጊ። ምን ሆነሽ ነው? እንደዚህ ስትሆኝ አይቼም አላውቅም። ደረቴን አወለቀችኝ እኮ። ወጓት አይደል? ማንን? አሁን የሄደችውና የጮኸ የረበሸ እኮ መርፌ ይወጋል። እንዳትጮይ ብያት ነበር፣ እሷ ግን አልሰማችም። ኧረ አንቺ ሴትዮ በእናትሽ ተረጋጊ። እኔንም ወደ አንቺ እንዳቀላቂኝ እንዴ። እሰይ የታባቷ
እኔ እኮ ነግሬያት ነበር። የጮኸ ያረበሸ መርፌ ይወጋል፣ ነርስ መታ ነርስ ዋጋዬ ትወጋለች ብያት ነበር። እሷ ግን አልሰማችኝም። እሰይ እንኳን እንኳት አይደል? በይዛው ራስሽን ቻይ እናቴ። ልጠልል እንዴ? ኪኔ ይነዳለሁ። እሺ ፏልሽ ጨረሽ? ይኸውልሽ አሁን ደግሞ ልክ ምንም እንደማንተዋወቅ ሰዎች አትናደርጋለን። እንዴት? በቃ ምሩ የምትባል ሴት የለችም፣ ምናምን የሚባል ሰው የለም። አንተዋወቅም። እሺ ያለበት በቃ አሁን ልክ እንደማይተዋወቅ ሰው አትናደርጋለን። እሺ አላውቅም አትንኪ። ያኔ ልዕልት አብረሽን ለመጨፈር ፈቃደኛ ነሽ? እሺ የተከበሩ ነው። መጀመሪያ እሺ ማን ልበል? ልሁን ብለሽ ጠራሽ ነው? አዎ ግምት ላይ ጎበዝ ላይ ማለት በጣም አንቺስ ግን ስምሽ ለልት ብለህ ጠራኸኝ አይደል? ማራ ለማለት ነው። አይ አይደለም፣ በቀጣይ ልብ የሚባለውን ግዛት በእኔ ቁጥጥር ስር ላስተዳድር ስለተሾምኩ ነው። ለእኔም ቤተሰቦች የእሷን ግዛት ሊሰጡኝ ነው። እና ምን ይሻላል? በአንድ ሀገር እኮ ሁለት መንግስት አይኖርም። እሱማ ወንድ ወይም ደግሞ ሴት ከሆነ ነው። እና ስለዚህ እኔና አንቺ ደግሞ ወንድና ሴት ነን። ስለዚህ አንቺን በልቤ ላይ እኔም በልብሽ ላይ እንነጋገስ። ተስማምቻለሁ። እሺ እኔ ልዕልት። ማን ነው በዚህ ሰዓት? ትያቸው ዛሬ ለማንም አልከፍትም። ናሆሜ እባክህ እንክፈትላችሁ። በጣም ፈልገውን ይሆናል። ባናስፈልጋችሁ እኮ በዚህ ሰዓት አይንኳኩም ነበር። በቃ ፍቅር አንቺ ቁጭ በይ፣ እኔ ልክፈትላችሁ። መጣሽ ነው ልክፈት። ይሄን ጓደኛችሁን በቃ አንድ በሉልኝ። ምንድን ነው እዚህ? እኔ ፈጣሪ በምን ቀን ከሱ ጋር እንዳገናኘኝ አላውቅም። በቃ መሮኛል። ምን ተፈጥሮ ነው? ቤቴን አምጥቶ ቤት አስቀምጧታል። ምን ቤት? የትኛዋ? ስንት ቤት ታውቃለህ አንተ ደግሞ? አንቺ አምሻል እንዴ? ሸናች እንዳመለ እላዋለ ያልከው ላይ ሸናች። አንቺ ግን ያ ረፊ አለበለዛ ያንን የሚያቃጥለውን መርፌ አምጥቶ ነው የሚወጉሽ። ወይኔ ጉድሽ ፈላ። አሁንስ በቃ ይሄ ስትተኝ የምትውጪው መድኃኒት ውጪ ብተኛ ይሻለኛል። ያለበዛ አትፋችኝም። ቀልብሽ ይገፈፍ። አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም። እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከሶስቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪ እና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀኔሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። የቤቲ እዚህ መሆን ሰላም እንደማይሰጥሽ እኮ አውቃለሁ ጽናቴ። አታውቅም ኪራ። ብታውቅማ ኖሮ እየጎተትክ ቤቴ ድረስ ይዘብኝ ባልመጣህ ነበር። ኪራ ምን እየተፈጠረ እንደሆነ ልታስረዳን ትችላለህ? ይኸውልህ ማማ፣ የቤቲ እናት ስልኬን ከየት እንዳመጣችው አላውቅም፣ ደወለች። ከዛ በቃ ቤቲ በጣም እንደታመመች
በየቀኑ ስሜን እየጠራች እንደምታለቅስ ነገረች። እንዴ ታልቅሳ ብታለቅስ እኮ ስራው ነው የሚያስለቅሳት። በቃ ተረጋጊ፣ ስሜቷ በቃ ሲሄድ አሁን እንዳያችኋት አብዳለች። እና አንተ ምን ልታረጋት ነው የመጣት? ዶክተሮቹ መድኃኒቱ ብቻውን በቂ አይደለም፣ የምትችይ ከሆነ እስክታገግም ድረስ የምትለው ሰው ጋር ውሰጃት ብሎኛል አለች እኮ። ከቻልሽ ነው እንጂ እኮ ያሏት ግዴታ አይደለም። ጽናቴ እባክሽ አትፍረጅብኝ። ቆይ መንገድ ላይ አንዲት እናት ተንበርክካ እያለቀሰች ብትለምንሽ ምን ታደርጊ ነበር? እናትየውን ባዝንላትም ግን ደግሞ 2 እግር ያለው ቤቴ ማስገባት አልፈልግም። ኪራ ቤቲ ምን አይነት ሰው እንደሆነች ታውቃለህ አይደል? ለምንድነው ቶሎ ያመንጋት? ምሩ እስኪ በእኔ ሳይድ ሆናችሁ አስቡት። በእናንተ ምክንያት ያበደን ሰው እያያችሁ ዝም ትላላችሁ? በዛ ላይ አንዲት ምስኪን እናት መንገድ ላይ ተንበርክካ እያለቀሰች ስትለምንሽ ምን ታደርጊያለሽ? ቆይ ኪራ፣ እዚህ ቤት ያለ መሳቀቅ መች ነው የሚቆመው? መች ነው አንተ ለራስ መኖር የምትጀምረው? ናሆም አንተ እንኳን ተረዳኝ እንጂ። ምን ልረዳ ንገረኝ እስኪ። ጽናት እኮ እህቴ ናት። እሷን የሚጎዳ ነገር እያደረክ እያየሁ እንዴት ነው ዝም የምልህ? ናሆም ተረጋጋ እንጂ። በመጨቃጨቅ ሳይሆን በመነጋገር ነው ማሰብ ያለብህ። አሁንስ ምን አለበት ግን እዚህ ቤት ስመጣ እግሬን በሰበረው ኖሮ ራሴን እኮ ማልወጣው ችግር ውስጥ ነው የከተትኩት። ጽናቴ እንደዛ አትበይ። እና እንዴት ልበል? ቆይ ምን ጠብቀህ ነው? ቤቲ እንደ በፊቱ አይደለች። እኔ እኮ ከሁላችሁም በላይ እጠላታለሁ። ግን እባካችሁ ለእናቷ ስንል እንታገስ። ጎበዝሽ፣ የኛ በጎ ሰው። አንዱን እያዳንክ እኔን ደግመህ ደጋግማ ሳብደኝ አይደለም። አረምሩ በእናትሽ የሆነ ነገር በያት። አይቷ ተረጋጋ ነው አባታ። አንተ እድሜ ልክን ከችግር አትወጣማ። ቆይሽ ነው አንተ በእኔ ቦታ ብትሆን ምን ታደርግ ነበር? አቤቱ ሄደህ ታስታምማት ነበር? ሚስቴን የሚጎዳ ከሆነ አይደለምና ህይወትን ያመሰቃቀለችው ሴት ማለት ነው። የዓለም ህዝብ ለምን አያብድ? አያገባኝ። እና ቆይሽ መንገድ ላይ ተንበርክካ እናትየው እየለመነችኝ ረግጫት መሄድ ነበረብኝ? በቃችሁ እስኪ ተስማሙ። ዲኒ እኮ አእምሮ የተበጠበጠ። ጎበዝ፣ ሁሉንም አሳበድካቸው። አረ በፈጠረ ነው አንተ እንኳን ተረዳኝ። እሺ ማን ሊረዳኝ ነው? ጭራሽ አልረዳም። ይኸውልህ በዚህ ሰዓት አይደለምና ነኝ የዓለም መንግስት ቢመጣ ራሱ አይረዳም። የኔና የኪራ የህልማችን ቤት ይሄ ነበር። እዚህ ነበር በፊት የሚያስተኛኝ። ጸጉሬን እያሻሸኝ ግንባሬን እየሳመኝ አብረን ነበር የምናድረው። ደስ የሚል የህልም ህይወት ነበረን አይደል? አዎ። ኪራዬ ግን መዓዛው እንዴት ነው ደስ የሚለው? ቆይ ምን አይነት መታደል ነው ግን እንደዚህ መሆን? አሁን እኔና ኪራዬ ስንገባ እንዴት ነው የምንሆነው? እሱ ሱፍ ያደርጋል፣ እኔ ደግሞ የሙሽራ ቀሚስ ቬሎ ለብሳለሁ። ከዛ አብረን እንጨፍራለን ማለት ነው። ሙሽራይ ሙሽራይ ያወ ኪራይ ግን ረዘም ይላል። ከዚህ እንደዚህ ነው። ምን እያደረግሽ ነው? ምንም አላረኩም። በፊት በህልሜ ከማየው ሁሉም ነገር አለ እዚህ ቤት ውስጥ፣ ግን ሶፋው የለም። ህልምሽ ውስጥ መኖርሽን አቁሚ። እንዴ ምን አረኩኝ? ቆይ አትጩ ያላችሁኝ አልጮኩም፣ አትረብሽ ያላችሁኝ አልረበሽኩም፣ መድኃኒትሽን ውሰጂ ያላችሁኝ ወሰድኩኝ። ቆይ ምን አደረኩኝ? ማስመሰልሽን አቁሚ። እንዴ ነርስ እየጮኸችብኝ ነው። አሁን ታያለሽ፣ ነርሷ ጋር ይመታ መርፌ ተወጋሻለች። አንቺ ሴት አቅሻለሁ፣ አታስመሲ። ተይ ምራቅሽ እንዳታፊብኝ። ተይ ደሜን አታፊው፣ እዚሁ የህይወትሽን ፍጻሜ እንዳላደርግልሽ። የኪራ ነው እሱ፣ አትውሰጅብኝ እባክሽን፣ ስጭኝ። እሱ የኪራ ነው።
ትሰሚኛለሽ? አንቺን የምትታገሰውና ዝም የምትልሽ ጽናት ያኔ ከልጇ ጋር ገለሽ ቀብረሻታል። እሺ አይ አድኑኝ ልትመታኝ ነው። ተደበቅ፣ ቶሎ ተደበቅ። እየመጣችልህ ነው። ያቺ ናታ እወስድብሻለሁ ኪራን ብላ ልብሱን ደበቀችብኝ። ስትመጣ እኔ እደብቅሃለሁ። እሺ እሷን ደግሞ ነርስ ዋጋ ይመታ ዋጋዋን ትሰጣታለች። መርፌ ነው የምትወጋት። እሺ እዚህ ማንም እንደዛ የሚያደርግ የለም። ውይ መስሎ እኮ ነው። የጮኸ የረበሸ የተጣላ ሁሉም ሰው መርፌ ይወጋል። እንባሽን ጥረጊ። በቃው ምግብ ቢና ተኝ። ኒና ትሰጥሻለች። አንተስ የት ልትሄድ ነው? የተባልሽውን ብቻ አድርጊ። ግን እዛ ክፍል እንዳትሄድ እሺ። እሷ መታ ይዛ ትሄድብኛለች። እሺ አልሄድም። ኪራ። አቤት። በህልሜ እኮ ሳየው ይህ ሶፋ አልነበረም። ልብስ ለብሶ ነው። በፊትም ነበር። ይች ባለጌ እዛች ነርሷ ጋር ሄዳ መርፌ ልትወጋ ነው። እሰይ እሰይ። ኪራ የት ሄደ? አላውቅም። ሳሎን የለም እንዴ? ኒናና ቤቲ ብቻ ነው ያሉት። ለነገሩ እንዴት ይኖራል? እሷን አስቀምጦ ሄድ እንጂ። ጽዬ እባክሽን፣ የበፊቱ ትዕግስትሽ የት ሄደ? እንዴ ምሪ፣ ሁሉም ነገር እኮ ልክ አለው ነው። ግን ወይ ብቻችሁ ሆናችሁ ተነጋገሩ። አረ ምንም የምንነጋገረው ነገር የለም። እኔም እኮ ምን እንደምል ግራ ገባኝ። ካልሆነ ሰኒ ልጥራት እንዴ? አይ እንዳትነግሪያት፣ ሰሞኑን ከስራ የቀረችው ይበቃታል። አይዞሽ እሺ። ምሩዬ ደከመኝ። እንደውም እኮ ጠንካራ ሆነሽ ነው። አላውቅም፣ በአሁኑ ግን የመጨረሻ ነው ደከመኝ። እሺ በቃ አንቺ ታረጋጊ። እኔም ልሄድ። ናሆም ቅድም ተናዶ እንደወጣ ነው። እቃውን እንደሆነ አጣጥቤልሻለሁ። አመሰግናለሁ። ደግሞ ለቅድሙ ይቅርታ፣ ጊዜያችሁን አበላሽባችኋል። አሁን እሱ በዚህ ሰዓት የሚወራ ነገር ነው እንዴ? ምሩዬ ወይ የኔ ፍቅር አልሰመረልኝ፣ የእናንተንም ጊዜ አበላሽው። በይ አሁን ባንቺ ልበሳጭ ነው። ቻው በቃ ቻው። እሺ ጭራሽ ገዳይ ቤቴ እንዳገግም ልፈቅድ ነው። ካገገመ በኋላ እንደማይገለኝ በምን አውቃለሁ? ምን ብታረጊያት ነው ግን ጽናት እንደዚህ ጨከመችብሽ? አሁን ብርድ ልብስ ላልብሳት እንዴ? ባለብሳት ደግሞ ትነሳለች። ከተነሳች ደግሞ መከሬን ታበላኛለች። ሆ አስተማሚ ሆንኩ እኮ። ጦሰኝ መዘዝ እንደ ጭራ የሚከተልሽ ልጅ አንቺን ያወቅኩበት ቀን የተረገመ ይሁን። ጎሽ መጣ እንዴ? በል ከመጣክማ ፈረቃ ቀይረኝ። እኔ እሷን ከሚይዝና ከመንከባከብ አንድ ሙሉ ዴይኬር ከፍተክ እነሱን ህፃናቶቹን ተቆጣጠሪ ያዥ ብትለኝ ይቀለኛል። አክሽን ወሬውን ተይና ለብሰሻት ማ አረን አላለብስም እንዴ? እዛው ራስ አልብሳት። ደግሞ ብትነሳስ መከሬልኝ እንዴ? ምን በወጣ
በጣም ጥሩ ላይ ነህ። አሬ ድምፅሽ ቀንሽ እንዳትነሳ። ውጪ ነው እናወራለን። ይሄ ቀን ይመጣል ብዬ አላሰብኩም ነበር። እኔም ቤቴ ትመጣለች ብዬ አላሰብኩም ነበር። እሱን አይደለም እንደዚህ የፈለኩት። ታዲያ የቱን? በአንተ ላይ ተስፋና እምነት ማጣበት። ተይ እንጂ እንደሱማ አትበይ። እና እንዴት ልበል? ጎሽ ጎበዝ እንድልን የጠበቅኩ አውቃለሁ እኮ ይሄ ነገር ለአንቺ ከባድ ነው። ለአንተ ግን ቀላል ነው አይደል? እንደዛ ማለት አይደለም። እና ምን ማለት ነው? እስቲ እኔ አንተ ላይ ተስፋ እንዳልቆርጥብቅ እስኪ አንድ ምክንያት እንኳን ስጠኝ። በቃ ጽናቴ እናቷ ስትለምነኝ አልቻልኩም። እሺ ምን ማድረግ እችላለሁ? እሺ የቤት እናት ስለለመነች ነው አይደል? አዎ አልቅሳ ስትለምነኝ አልቻልኩም። እሺ መለመንም ከሆነ እኔ ቀን ሙሉ አለቅስልሃለሁ። መሀል አደባባይ ላይ ቆሜ እለምንሃለሁ። እባክህን ኪራ በቃ እቺን ሴት ከቤት ያስወጣልኝ። ምን እያልሽኝ ነው? ቤትሽ እኮ ነው። የምን ልመና ነው? ቤቴማ ቢሆን ኖሮ ማን እንደሚገባና እንደሚወጣ ለመወሰን እድሉን በሰጠኝ ነበር። እሺ እስኪ ለአንድ ሰከንድ በእኔ ቦታ ሆነሽ አስቢ። አንድ ሰው አፍቅሮሽ በአንቺ ምክንያት አበደ። ከዛ ደግሞ ቤተሰቦቹ መጥተው መድኃኒቱ አንቺ ነሽ፣ አንቺ ከእሱ ጋር ሁኚ ብትባይ ምን ታደርጊያለሽ? እሺ ሲሻላትስ ምንድን ነው የምትሆነው? እንዴ ሲሻላትማ ከቤት ያውጥቼ ነው አሞረውራት። ስንት ወርውረሃታል እኮ ግን ልትለቃ አልፈለገችም። ይኸው እንደ ሙጫ መጣበቁን ነው የመረጠችው። እሺ እኔ ምን ልሁን? መሀል ላይ እኮ ግራ ገባኝ። ምንም አትሁን ግን ወቅ አውቆ ያበደን ብታከመው ማታድነውም። እሺ ስጋትሽ እኮ ይገባኛል። ግን አንድ ነገር ወቅ እኔ ያንቺና ያንቺ ብቻ ነኝ። ከአንቺ ውጭ ሺህ ሴት ቢሰለፍ ምንም አይደለም። ይቅርታ ግን ፍቅርም ከመከባበርና ተነጋግሮ ከመግባባት ጋር ሲሆን ደስ ይላል። ወሰዱት ማለት ነው። ኪራን ወሰዱት ማለት ነው። ኪራ ወሰዱት። ምንሽ ነው? ወሰዱት። ከእጄ ፈልቅቀው ወሰዱት። ኪራዬና በቃ ከዚህ በኋላ እኮ መቼም አይመልሱልኝም ማለት ነው። ወይኔ አንቺ ልጅ አላርሙጣሽ ነው እንዴ የምተኙ እንዴ? ኧረ በእናትሽ ልተኛበት። ስተኛ ጠብቀሽ ምንድን ነው የምትጮይው? ምንድን ነው? ምን ሆነሻል? ሲወስዱ እኮ መቼም ቢሆን ማትመለስ ነበር የመሰለኝ። ግን እኔ ለነርሷ ጋር እንደምነግራት ስለሚያውቁ ፈርተው መለሱ። አየህ? እሺ ልቀቂኝ፣ ልቀቂኝ እንጂ ቤቲ። እንዴ አንተ እኮ አሁን ከለቀኩ መልሰው ይወስዱብኛል። እሺ አሁን ሂጂና ተኝ። አንተስ? እኔም ልተኛ ነው እኮ። አብረን እንተኛ እንዳይወስዱብኝ። በቃ በእናታችሁ ከቻላችሁ አትጩብኝ፣ ልተኛበት። ኒና። አቤት። በቃ መድኃኒቷን ስጫት። አሁን ቆይ እንዴት ነው ይችን መድኃኒቱ ሰጂ አትውሰጂ እያልኩ ከዚሽ ጋር የምጨቃጨቀው? ምንድን ነው አፍጥጠሽ የምታይኝ? አያጅቦ ተጫውተሽ ታውቂያለሽ? አይ እኔ ብዙ ጊዜ ዱር ላይ ስላላሳለፍኩኝ አላውቅም። ቆይ አንቺ ምንድን ነው ከዱር እንስሳት ውጭ ሌላ ነገር አታውቂም እንዴ? ምንድን ነው አንቺ? ኪራ ምን
ልትለኝ ነው? ቆይ አይ ምንም። ሂድና የልጅና ሚስትህን ተንከባከባታ። ጽናቴ ምን ማለት ነው? እንዴት እንደዚህ ትኛለሽ? ወይ ለምን ሁለታችንንም አታገባን? ጽናቴ ተረጋጊ። ተረጋጊ? አንተ እያለ ቤት በኩል ልረጋጋ? አንተ ማለት እኮ የሰውን ሰላም የምትነሳ ሰው ነህ። በጣም እየተናገርሽኝ ነው። እና እኔና እሷ አንድ ቤት ሆነን እንዴት ነው ሰላም የምንሆነው? አውቃለሁ። እሷ እኮ ትሄዳለች። ለምን እንዴ? ለምን እሷ ትሄዳለች? እኔ አብጄ ምስኪኑ አባቴ ጋር ሄድለታለሁ እንጂ። አረ በስመ አብ በይ እንዴ! አታሟርቺ። እና ምን ልበል? እንደውም ለምን አልወጣለም? ጽናቴ በቃ ተረጋጊ አልኩሽ እኮ። ከአንተም ብሶ ትቆጣኛለህ? እና ምን ላድርግ? ላስረዳሽ ሞከርኩ እኮ ግን አንቺ አልሰማልሽኝ። እንደውም ለምን አትመታኝም? እነዚህ የማይረቡ ተራ ቃላቶችን ከምሰማ እኮ ብትመታኝና ቢወጣል ይቀለኛል። ጽናቴ በቃ በኋላ እናውራ። ቁጭ በልና አውራኝ። እሺ ተረጋግተሽ አውሪኛ። ምን ነው እርጋታዬ እንደ ቤት ያልሆናል? ቆይ እኔም ፍቅሬን ለመግለጽ እንደ ሰው ማበድ ነበረብኝ? ምንድን ነው የምታወሪው? እማወራውን በደንብ አድርገህ ታውቀዋለህ። እሺ ምን ላድርግ? መፍትሄ ያለሽ? አንተ ላመጣኸው ችግር መፍትሄ ፈላጊዋ እኔ ነኝ። እሺ ተረጋጊ። እውነት ነው ብዬማ ራሴን ሸንግዬልህ ነበር። ምን አልሽ? እዚህ አትጩ። ጮህ ያዘጋኸኝ አፌ ነው ዛሬ ያስናቀኝ። ጽናት በቃሽ። ምንም ነገር ልሰማሽ እችላለሁ። ለእኔ ያለ ፍቅር የውሸት ነው ስትይኝ ግን በጭራሽ ልሰማሽ አልችልም። ምን ነው እውነቱን ሳቅብህ ደበረህ አይደል? መች ልታስወጣኝ ነበረ? በቃውክ እንደ ሸንኮራ መጠልጥለኝ ነበረ። በቃሽ ጽናት፣ እንደዚህ አውርደሽ ነው የምታስቢኝ? ድሮስ ከደፋሪ ምን ይጠበቃል? ምንድን ያልሽው?